በጎ ነገር ያልሰራ ሰው እግዚአብሔርን ያጣ ሰው ከእግዚአብሔር ፊት የታጣ ይባላል። ለዚህ ነው የማናስበውና የማንረዳው በሊናችን የሌለውን ነገር አጠገባችን ተቀምጦ እንኳን እናጣዋለን። ገርማቸዋል። እግዚአብሔር ሁሉን የሚያውቅ ሁሉን አዋቂ ሁሉን የሚያይ በሁሉ ስፍራ ያለ ነገር ግን በሁሉ ስፍራ እያለ የማያቸው ሁሉ ቦታ እያለና ሁሉን እያወቀ የማያውቃቸው ሰዎች አሉ። አሁን እንደምትመለከቱት ወጀቡ ብዙ ነው፣ ማይበሉ ብዙ ነው፣ ነፋሱ ብዙ ነው፣ መከራው ብዙ ነው፣ እንግልቱ ብዙ ነው፣ ስቃዩ ብዙ ነው፣ ሞቱ ብዙ ነው። በዚህ ሞት መካከል ግን በጣም ብዙዎቻችን ምንም እንዳልተፈጠረ አስበን ተኝተን እንነሳ። ምን ያስተኛቸዋል? አብዝታ ቤተክርስቲያን ከነግ ስባት እስከ ሰርክ መስዋዕት ድረስ ደጃፎቿ ተከፍተው ቃል እግዚአብሔር ይነገራል። ነገር ግን ይህ ሁሉ የሚነገረው ቃል እግዚአብሔር ምንም እንዳልተፈጠረ አስበን እንድናድር የሚሆነው ብዙዎቻችን በመኝታ ላይ ያለ ስላለቃል። እንድናስተውልና እንድንበረታ የሚሰጠው አዋጅ ተነሱ ለጸሎት የሚለው ተነሱ ለጸሎት የሚለው እያንዳንዳችን የሚቀሰቅሰን ከመናገር በፊት መስማት ያስፈልጋል። ሳይማሩ የሚያስተምሩ ሰዎች ስለበዙ፣ ሳይነቁ የሚያነቁ ሰዎች ስለበዙ ሁላችን በድቅስ ጊዜና በጨለማ የምንራመድ የምንሰማው ሳናገናዝብ ሰዎች እንዳሉ ብቻ ተጨነን ስለምንኖር ነው። አንድ ቋንቋ እየተናገር መስማማትና መግባባት ራሱ ያካት። አያችሁ፣ መጀመሪያ ለመሰማት ራስን መስማት ያስፈልጋል። በሌላው ለመደመጥ መጀመሪያ ራስን ተረጋግቶ ማድመጥ ያስፈልጋል። ራሳቸውን የገዙ ሰዎች ሁሉ ይገዛላቸው። አዲስ ወረርሽኝ ሆኖ ደግሞ በጣም በየቦታው በየተካከሉ በየሰፈሩ ራሳቸውን የሚያጠፉ ወጣቶች፣ ጊዜውን መሸከም ያቃታቸው ሐሳብ ጭንቀት በሙሉ በቀላሉ የሚረታቸውና ይህንን ኑሯቸውን ህይወታቸው እግዚአብሔር የሰጠውን የተቀደሰ ተፍ ደከቱ ማየት የጀመሩ ወጣቶች ለምን ራስን መግዛት ስለንተቻለ። ኃጢአታችንን ክፉ ስራ መተላለፋችንን ሰፍሮ ቆጥሮ ያላጠፋን ይልቁንም ከማያልቀው ልግስናው ከማይጓደለው ቸርነቱ የነሳ ዕድሜ ሰጥቶ በሕይወትና በጤና በእምነት ጥላ ስር የሰበሰበን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም ይክበር ይመስገን። እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ በተፈቀደልና በተሰጠን ጊዜ ለሰማዩ መቅዳችን ስቅ ለነፍሳችን ካለ የሚሆነውን ቃሉን ባባራለት ለትምህርታችን መነሻ የቅዱስ መጽሐፍ ኃይለ ቃል ለሶስት ቀን ሱባኤ የነነዌን ሕዝብ የታረቀ እግዚአብሔር አምላክ ይቅር እንዲለን ከነሱ ትምህርት ታገኝ። በትንቢተ ዮናስ ምዕራፍ 1 ቁጥር 6 ላይ ብንት ያነውመከ ምን ያስተኛል የሚለውን መነሻ አድርገን እንማራለን። ትምህርቱ ሲጠናቀቅ ከአጸደ ቤተ ክርስቲያን ስንወጣ የተቀበልነው መልእክት የሰማነው ቃል ከኛ እንዳይወጣ በልባችን ሰሌዳ በሊናችን ጓዳ ተጽፎ ለስራ እንዲያተጋን ቃሉ በእኛ ሊኖር ያም በቃሉ ለመኖር እንድንችል ደጅ እየጠናን ድምፃችሁ ከፍ አድርጉና እስኪ ምን ያስተኛሃል በሉት እናላችሁ። መልካም ጸልዩ ወሰአሉ ለነሂ ከመያሮ እግዚአብሔር አናቀሰቃል ወጸልዩ ሊተ ብዙሃ ከመእክስት ወዘ ክርስቶስ ምስጢረ በከመ ይደልወን የንግር። ሰማያዊ የሆነውን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ ቃል እንድንማማር በቸርነቱ ለሁላችንም የቃሉን ደጅ የልቦናችንን ጆሮ ሊከፍትልን ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንገልጠው እኔንም በጸሎታችሁ አግዙኝ። እኔ ለደካማው ባሪያ ተናጋሪ አንደበት፣ ለእናንተ ለአገልጋዮቹም ሰሚ ጆሮ፣ አስተዋይ አእምሮ፣ ውሳጣዊ ልቡና፣ መንፈሳዊ ሰብዕና እግዚአብሔር በቸርነቱ ያድለን። እውቀትን ከምስጢር ጥበብንም ከማስተዋል እያስማማ ለፍጥረት ሁሉ እንደ በጎ ፈቃዱ ማስተዋል የሚሰጥ ጥበብን የሚገልጥ ልሳነ ዓለም ከሳቴ ምስጢር አምላካችን አንዱ እግዚአብሔር መንፈስ ቅዱስ
የራቀውን አቅርቦልን፣ የረቀቀውን አጉጦልን፣ የተሰወረውን ገልጦ የተከደነውን ከፍቶ እንድንረዳ ይርዳን። ልዕልተ አምሳል ምን አምሳላት ከምሳሌዎች ሁሉ ምሳሌ የታጣላት ምንም አይነት ምሳሌ ከምንም ተገኝቶ ክብሯን የማይገልጥላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሰዓሪተ መርገሙ ለአዳም መድኃኒተ ለሔዋን የምንላት የኛ የደካሞቹ የኃጢአት ተስፋ ለዓለም ሁሉ የመዳን ምክንያት ለሞተው ለተቀበረው ዓለም ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ የሆነ የዓለም ሁሉ መድኃኒት ክርስቶስ የተገኘባት በጨለማና በሞት ጥላ መካከል ተጥለን ለነበርነው ከድቅድቅ ጨለማ ወደሚደነቀው ብርሃን እንሻገር ማንም የሚቀርበው በሌለው እውነተኛ ብርሃን ውስጥ የሚኖረው ፀሐይ ጽድቅ ዚነ ኢየሱስ ክርስቶስ በማኅፀኗ ተሸክማ ወደ ዓለም የወለደች እመብርሃን ድንግል ማርያም በአማላጅነቷ አትለየን። በቅዱሳኑ ቃል ኪዳን እግዚአብሔር አምላካችን ቸርነቱን አብዝቶ በመስቀሉ መርቶ ይህን የመከራና የፈተና ዘመን በቸርነቱ ያሻግረን። ሁላችን እንደምናውቀው በየዓመቱ ከዐቢይ ጾም አስቀድሞ ከሰባቱ የአዋጅ አጽዋማት መካከል አንዱ በረከት የምናገኝበትና ከሁሉም አጽዋማት በቁጥር ያነሰው እናቶች በፈሊጥ ነይ ነይ ብለው የሚጠሯት የነነዌ ሕዝብ ታሪክ የተለወጠበት የሱባኤና የጾም ጊዜ ይታወጃል። የእግዚአብሔር ፍጹም ይቅርታና ምሕረት የተነገረበት ነው። በዚህ በተነሳንበት ትንቢተ ናሆም ምዕራፍ 1 ቁጥር 6 ላይ ተንስ ወጸውዕ አምላከከ ከመ ያድኅነነ እግዚአብሔር ወኢንሙት እንዳንሞት እግዚአብሔር እንዲያድነን ተነስና ፈጣሪህን አምላክን ጥራ። ምንት ያንውመከ ምንድነው የሚያስተኛ? ስለምን ትተኛለህ? ምን አግኝቶ ተኝተሃል? ተነስና ካገኘን መከራ እግዚአብሔር እንዲያድነን የአምላክን ስም ጥራ የሚል ቃል እናገኛለን። ይህን የሚሉት እግዚአብሔርን የማያውቁ በወደብ በኩል ዮናስ ወደሚኮበልልበት ስፍራ እየሄዱ ያሉ መርከበኞች ናቸው። ሁላችሁ እንደምታውቁት በትንቢተ ዮናስ ምዕራፍ 1 ከቁጥር 1 ጀምሮ የእግዚአብሔር ድምፅ የእግዚአብሔር ቃልና ትእዛዝ ወደ ዮናስ እንዲህ ሲል መጣ። ሄዶ ወደ ነነዌ ሕዝቦች ከጥፋታቸው የተነሳ መጥፎ ስራ በመስራታቸው እግዚአብሔር ላይ በማመጻቸው እግዚአብሔር እንዳዘነባቸውና በእነሱ ኃጢአት እነሱም ሕዝቡ መሬቱ እንስሳቱ ምድሪቱ በሙሉ እንደምትጠፋ ወደ ነነዌ ወርደህ ስበክ ብሎ ዮናስን አዞታል። ዮናስ ነቢይ ነው። ዮናስ ምንድን ነው? ያው መነሻ ታሪኩን ሁላችሁ ታውቃላችሁ። በቀደሙት እነ ኤልያስ በተነሱበት ዘመን ላይ ኤልሳ የኤልያስ ጸጋ እጥፍ ድርብ ሆኖ ያደረበት ታላቁ ሰው በነ አካብና ኤልዛቤል ዘመን በነበሩበት የተወለደ ታላቅ ሰው ያው እንግዳ ነቢዩን በቤቷ ተቀብላ ታስተናግድ የነበረች መበለት ሴት ሞቶባት ነቢዩ በታምራት ያስነሳላት ልጇ ነው። ዮናስ ማለት የዋህ ርግብ ማለት ነው። ዮናስ ማለት ነው የዋህ ርግብ ማለት ነው። ባህሪው ስም ይመሮ ሀበ ግብር ስም ወደ ስራ ስለሚመራ እንደ ስሙ መኖር የቻለ የዋህ ነቢይ ነው። እግዚአብሔር ኋላ አክብሮ የትንቢት ጸጋና ሀብት ሰጥቶታል። ትንቢት ማለት ያለፈ ያለ እንደገና ሊመጣ ያለውን ማወቅ፣ አንድ ቦታ ተገኝቶ በሁሉ ቦታ የሚደረገውን መረዳት፣ ይሄ ትንቢት ይባላል። እንደ ዛሬው ያለ መረጃ አጣርተው አካሄዱን ተመልክተው በሁኔታዎች ደግሞ ተመርተው የሚናገሩ ሰዎች ነቢያት አይባሉ። የጥንቶቹ ነቢያት የሚገኙት በአንድ ቦታ የሚኖሩት በአንድ ዘመን፣ ነገር ግን በጸጋ የእግዚአብሔር ሀብት አድሮባቸው በዘመን ሁሉና በሁሉ ቦታ የሚደረገው የተገለጠላቸው። ትንቢተ አሞጽ ምዕራፍ 3 ቁጥር 6 ላይ እስመ አልቦ ዘይገብር እግዚአብሔር ዘኢ ነበበ ወዘኢ ከሰተ ለአግብርቲው ነቢያት። እግዚአብሔር አምላካችን ምስጢሩን ለባሪያዎቹ
ለነቢያቱ ካልነገራቸው በቀር ምንም የሚያደርገው የለም ይላል። ምስጢሩን ይገልጥላቸዋል። ሊደረግ ያለውን እግዚአብሔር አስቀድሞ ያሳውቃቸዋል። እንዲህ ያሉ የሱ አንደበት የሱ አፍ የሆኑት አገልጋዮች ነቢያት ይባላሉ። የኛ መምህር ሊቁ አባታችን አባ ጊዮርጊስ ዘጋስጫ ዘበነቢያት አስተነፈሰ እግዚአብሔር ከመያስመ ቃሎ ለሕዝብ፣ እግዚአብሔር ለሕዝቡ ቃሉን ማሰማት ሲፈልግ እስትንፋስ የሚያደርገው አድሮባቸው የሚተነፍሰው በነቢያቱ ነው። ስለዚህ ነቢያት ማለት አፉ ለእግዚአብሔር፣ እግዚአብሔር አፍ፣ እግዚአብሔር እስትንፋስ ናቸው። ዮናስ እግዚአብሔር ተናገረው፣ ነነዌ ትገለበጣለች፣ ትጠፋለች፣ ኃጢአታቸው፣ በደላቸው፣ አመፅ፣ ክፉ ስራ፣ መተላለፋቸው በእኔ ዘንድ በርትቷል። ጣዖት አቁሞ የሚሰግዱ እግዚአብሔርን የሚያውቁ ህዝቦች ሆነዋል። በእግዚአብሔር ፊት የማይገባ ስራ ሰርተው ራሳቸውን እየጎዱ የሚመላለሱ ህዝቦች ስለሆኑ አዝኜባቸዋለሁ አለ። ታላቂቱ ነነዌ ታላቅ ኃጢአት የተሰራባት ከተማ ሆነች። ስለዚህ ዮናስን ሄደ ህዝቡን ንገራቸው እንደሚጠፉ አለ። ዮናስ ግን ለእግዚአብሔር መታዘዝን እምቢ አለ። ለምን እምቢ አለ መሰላችሁ? ነቢይ ስለሆነ ተመለሱ ከጥፋታችሁ መንገድ ብዬ እግዚአብሔር እንደሚያጠፋ ስነግራቸው እነሱ ይመለሳሉ። ያው ቀድሞ ያውቃል ነቢይ ሰው ሲመለሱ እግዚአብሔር ደግሞ ይመለስላቸዋል። ያን ጊዜ እግዚአብሔር እነሱ ባለማጥፋቱ የተነሳ የተናገርኩት ትንቢት የሐሰት ቃል ይላሉ። እኔን ሐሰተኛ ነቢይ ይሉኛል። አንተ መማረ ላይቀር ተናግሬ ሐሰተኛ ከምባል ወደ አልከኝ ስፍራ ልሄድም። ያው በኢዮጴ ወደብ በኩል ነነዌ ትቶ ወደ ተርሴስ መኮብለል ጀመረ። ምን ይላል? ወትሐቃ ዮናስ እምገጸ እግዚአብሔር፣ ከእግዚአብሔር ፊት ዮናስ ታጣ ይላል። ዮናስ ከእግዚአብሔር ፊት ኮበለለ፣ ከእግዚአብሔር ፊት ጠፋ ይላል። ከእግዚአብሔር ፊት መጥፋት ይቻላል? ይቻላል? የእግዚአብሔር ፊት የሌለበት ስፍራ አለ? ያው እግዚአብሔር ሁለት አይነት ፊት አለ። ፊት የሚባለው ይሄ መልክ ገጽ ብቻ እንዳይመስልን ማለት ፊት የሚባለው ገጸ ምሕረትና ገጸ መዓት። ከእግዚአብሔር ከምሕረቱ ፊት ታጣ። በጎ ነገር ያልሰራ ሰው እግዚአብሔርን ያጣ ሰው ከእግዚአብሔር ፊት የታጣ ይባላል። ለዚህ ነው የማናስበውና የማንረዳው በሊናችን የሌለውን ነገር አጠገባችን ተቀምጦ እንኳን እናጠዋለን። ለምሳሌ አንድ ሰው መቼም ማታይ ሆነለት ማታይ ግግባና እስኪ ካው ፊት ለፊት አለ ሀብታም ይባል አታይም የሚለውን እያሰበ ስለቤት ሳያው ይቀራል። ከዛ ሰው ይመጣ ከይሄ ፖኖ ፊት ለፊት ያለ ሁሉ ያነሳው አስተሳሰብ በረምበር ደግሞ ፐርሰፕሽን ኦፍ ብላይንድ ስፖት ይባላል። ምን ማለት ነው? አይምሯችን ላይ ስዕሉን ያጠፋዋል። አለማየቱ ትልቅ ስዕል ይሳላል። መጀመሪያ አለማየቱ ትልቅ ስዕል ይሳላል ማለት አይም የሚለውን ቃል አይምሯችን ላይ አድርገን ንብረቱ እንኳን ቢኖር እሱን ማሰብ ስዕሉን አይምሯችን መሳል ያቆማል። የማናስበውና የማናስተውለው ነገር ከሊናችን ይርቃል። ለዚያ ነው የማያስባቸውና እግዚአብሔር የማያስተውላቸው ሰዎች ከእግዚአብሔር ፊት የራቁ ናቸው። እግዚአብሔር በሁሉ ቦታ በእግዚአብሔር ፊት እያሉ ግን እግዚአብሔር የሌሉ ብሎ ይተዋቸዋል። አያውቃቸውም። ገርማቸዋል። እግዚአብሔር ሁሉን የሚያውቅ ሁሉን አዋቂ ሁሉን የሚያይ በሁሉ ስፍራ ያለ ነገር ግን በሁሉ ስፍራ እያለ የማያቸው ሁሉ ቦታ እያለና ሁሉን እያወቀ የማያውቃቸው ሰዎች አሉ። ታስተውላላችሁ? በማቴዎስ ወንጌል ምዕራፍ 25 ላይ ከአስሩ ቆነጃጅት መካከል አምስቱ ልባም መቅረዙ ላይ ዘይት ኖሯቸው መብራታቸውን አብርተው የገቡ ናቸው። አምስቱ ግን ዘይት ያልነበራቸው ናቸው። መብራት ስለሌላቸው መብራታቸውን ሲጠፋባቸው ዘይት ፍለጋ ወደ መንደር ሄደው ሲመለሱ አዳራሽ ተዘግተው ሙሽራውን እንዲያስገባ ሲለምኑት እንዲህ አላቸው ይላል። አማን አማን እብለክን እያመረክብ እውነት እውነት እላቸው እኔ አላውቃችሁም አላቸው። ሁሉን የሚያውቀው ሙሽራ ጠርቷቸው ድብተኛ ሆነው ነገር ግን አላውቃችሁም አላቸው። የማያውቃቸው የማያያቸው ከፊቱ የሚጠፉና የሚታጡ ሰዎች አሉ። እግዚአብሔር በአማልክት ማህበር መካከል ቆመ ይላል። ኃጢአተኛ ባለበት ስፍራ እግዚአብሔር አይቆም። ኃጢአተኛም እግዚአብሔር ፊት መቆም አይቻል። ለዚህ ነው ዮናስ አልታዘዝም ስላለ በእግዚአብሔር ሕግና ትእዛዝ ላይ ስላመፀ ከእግዚአብሔር ፊት ታጣ ይላል። ከእግዚአብሔር ፊት ቆበል። ያን ጊዜ ወደ መርከብ ገብቶ ከገንዘቡ ከፍሎ አብሯቸው ከነነዌ ጉዞ ጠፍቶ ወደ ተርሴስ በኢዮጴ ወደብ በኩል መኮብለል ጀመረ። ያን ጊዜ ዮናስ ተመልከቱ በፊቱ ቢያገኘኝ ኖሚነ ዘንዘ ኪድ የሚልክ እንዲያውም ከእግዚአብሔር ፊት ደራክለታል። ለዚህ ዮናስ ማለት የዋ ማለት ነው። እስራኤል ብቻ ያለ የሚመስለው ከእስራኤል በኢዮጴ ወደብ በኩል ወደ ተርሴስ ሲኮበልል እግዚአብሔር ፊት ታቶ እግዚአብሔር የሚያጣው መሰሉ።
ያን ጊዜ እግዚአብሔር ዮናስ በመርከቡ የውስጠኛው ክፍል ገብቶ ተኝቷል። መተኛት ብቻ መሰላችሁ? ተኝቶ ያንኮራፋ ነበረ ይላል። እንዴት ነበር አልኳችሁ? ያንኮራፋ ነበር። ከዚያ በኋላ እግዚአብሔር አምላክ ነፋሱን አዘዘው። ነፋሱን መጥቶ በመርከቡ ላይ ማዕበሉ አንስቶ መርከቧን አናወጠ። ሊወድቅ ደረሰ። እነሱ በምን ምክንያት ያገኘን እያሉ ተጨነቁ አብዝተው። ንብረታቸውን ሁሉ እያወጡ ወረታቸውን ያተረፉበትን ሀብታቸውን መርከቡ ይቀልላቸው በስሏቸው መጣል ጀመሩ። ነገር ግን እንዳልዳኑ ንብረታቸውን ማውጣታቸው ተጨንቀው ማልቀሳቸው እንዳላተረፋቸው ባሰቡ ቁጥር እየተጨነቁ ሊቀ ሐመር የነበረው ዋናው የመርከቡ መሪ ካፒቴን የምንለው ወደ ውስጠኛው የመርከቡ ክፍል ሲገባ ዮናስ ተኝቶ አገኘ። ከዚያ በኋላ ነው ቀደም እንደነገርኳችሁ ተንስ ወጸው አምላከከ ተነስና አምላክን ጥራው ከመያድነን እግዚአብሔር ወኢንሁት እግዚአብሔር እንዳንሞት እንዲያድነን አንተ ሰው ምንት ያነቁ መከ ምንድነው እንደዚህ ፔስቲካ ምናልባት እግዚአብሔር ያድነን እንደሆነ ተነስና አምላክን ጥራ ነው። ከዚያ በኋላ ዮናስ በመካከላቸው መጣ፣ ጭንቀታቸውን ተመለከተ። ይሄ ነገር ያገኛችሁ በእኔ ምክንያት ነው አላቸው። አየለም አሳልፈን አተናንሰተ ባይሆን በማን ምክንያት ይሄ እንደደረሰብን ራሱ አምላክ እግዚአብሔር ምልክት ያሳየን እንደሆነ ብለው ታተታታሉ። በጣው ዮናስ ላይ ወጣ። አለቀሱ፣ ለመኑ። በዚህ ሰው ምክንያት ይሄ አግኝቶን እኛ አሳልፈን ብንሰጠው የሰው ደም ዕዳ እንዳይሆንብን አምላካችን ይቅር በለን አሉ። በሉ አላቸው ዮናስ፣ እጣው በእኔ ላይ ወጥቷል። እኔን ወደ ባህሩ ብትጥሉኝ መርከቡ ሰላም ይሆንላችኋል። እስኪ በሉ እኔን ብትጥሉኝ ሰላም ትሆናላችሁ። ይሄ በደንብ ያዙ። እኔን ብትጥሉኝ በሉ እስኪ ሰላም ትሆናላችሁ። ያን ጊዜ እጣ የወጣበት ፈቃዱ ሆኖ ተላልፎ የተሰጠው ዮናስን አነሱና ወደ ባህር ጣሉ። ከዚያ በኋላ መርከቡ ሰላም ሆነ። መርከቡ ሰላም። እነሱም እግዚአብሔርን ለመኑ፣ ስለትም ተሳሉ፣ ፈጣሪያቸውንም አመሰገቡ። ፈጣሪያቸውን እንዲያም እግዚአብሔር ፈጣሪን አመሰገቡ ይላል። ዮናስን አምላክ አመሰገቡ። ጠይቀውታል ዮናስን፣ አንተ ምንድነው ስራ? ይሄ ሁሉ የመጣብን ባንተ ምክንያት ከሆነ ማን የት ሀገር ሰው ነው ያሉ ሊጠይቁት ነበር። ስራዬ ብሏል ዮናስ ቀድሞ ሳይወድቅ፣ ስራዬ ባህርንና የብስን የፈጠረ የሰማይ አምላክ እግዚአብሔር ማምለክ ነው ማለት። ስራው ምንድነው ዮናስ? በጣም የዋህ መሆኑን ተመልከቱ። ፊት ለፊት ስላገኘ ነው ሚነዘን እንደዚህ ብሎ በባህር የሚሄደው አምላኩ ግን ባህሩንም የብሱንም የፈጠረ ነው ብሎ መሰከረ። ስራዬ እኔ ከዕብራውያን ወገን ነኝ፣ ከዚህ ዘር ከዚህ ነገር ተብዬ ግን ማልጠራ ሰው ስራዬ ካላችሁ ትልቁ ስራዬ እግዚአብሔርን ማምለክ ነው። የእናንተ ስራችሁ ወደ ስራችሁ አንደኛ ቲሞቴዎስ መልእክት ምዕራፍ 6 ከቁጥር 6 እስከ 8 እንዲህ ተብሎ ተጽፏል። ለነሰ ተግባረነ አብይውቅቱ የኛ ስራችን ታላቁ ስራችን ምንድነው መሰላችኋል? ፈሪሃ እግዚአብሔርን መፍራት፣ እግዚአብሔርን ማምለክ፣ እግዚአብሔርን ማመስገን። እስመ አልቦ ዘአምጻእነ ውስተ ዓለም ወደዚህ ዓለም ምንም ይዘን የመጣነው ነገር የለም። አልቦ ኢንክል ነሲአ እንዴው ከዚህ ዓለም ደግሞ ምንም ልንወስድ እንኳን አልተፈቀደልንም። ትልቁ ስራችን ዋናው ተግባራችን እግዚአብሔርን ፈርቶ ለሕጉ ተገዝቶ መኖር። ስራዬ እግዚአብሔርን ማምለክ ነው። ነገር ግን እግዚአብሔርን አላመለክም። ያመልከው ሰው ለእግዚአብሔር ይታዘዛል። እግዚአብሔርን አመልካለሁ የሚል ሰው ለትእዛዙ ይገዛል። ለእግዚአብሔር ያልታዘዘ ለትእዛዙ ያልተገዛ ዮናስ ወደ ባህር ሲጣል እግዚአብሔር ያን ጊዜ የባህር አሳ ነባሪን አዘዘው ይላል። አሳ ነባሪው መጣ፣ አፉንም ከፈተ፣ ዮናስን ዋጠ። ውሃ እንዳያገኘው አድርጎ በሆዱ ውስጥ ዮናስን እግዚአብሔር አምላክ በአሳ ነባሪ ሆድ ውስጥ ደበቀው። ዮናስም በዚያ በጥልቁ ውስጥ ሆኖ 3 መዓልትና 3 ሌሊት ያለቅስ ጀመረ። ከዚያ ያ እባብ ከእግዚአብሔር ታዘዘና ወስዶ ነነዌ አድርሶ ዮናስን ተፍቶታል። ዮናስም በዚያ መካከል ስብከቱን ሰብኮ የእግዚአብሔርን ሕግ ፈጽሟል። ወደ መነሻችን እንመለስ። በመነሻ ይለቃል ታላቁ የመርከቡ አለቃ ዮናስን የተናገረው ንግግር ዛሬም ሊቀ ሐመር የተባለው አምላካችን ፈጣሪያችን ወደ ጥልቁ ወርደን አንከላፍተን ለምንተኛ ለሁላችንም የተሰጠ መልእክት ነው። ምት ያለው ምንድነው የሚያስተኛችሁ? ምክንያቱም አሁን እንደምትመለከቱት ወጀቡ ብዙ ነው።
ማይበሉ ብዙ ነው፣ ነፋሱ ብዙ ነው፣ መከራው ብዙ ነው፣ እንግልቱ ብዙ ነው፣ ስቃዩ ብዙ ነው፣ ሞቱ ብዙ ነው። በዚህ ሞት መካከል ግን በጣም ብዙዎቻችን ምንም እንዳልተፈጠረ አስበን ተኝተን እንነሳ። ምን ያስተኛቸዋል? የሚተኛ ሰው እንዲነቃ የሚነገረው የመቀስቀሻ መልእክት ነው። ይሄ የቤተ ክርስቲያናችን የዕለት ትምህርትና አዋጅ ይሄ ያው ተሰማላችሁ። መጥቅ ይደወላል። ደውል ማለት ፕሮቪዥን ሰጣችኋል አይደል? ደውል ማለት ለተጋቡ ብቻ አይደለም የሚደወል፣ እኛን ለማንቃት ሐሳባችን ለማቅናት ተሰብስበን መተን እኮ ቅዳሴው መካከል በብዙ አዋጅ፣ በብዙ ትእዛዝ፣ በብዙ ምሪት ህይወታችን ቢስተካከል ደውሉ እየተደጋገመ ይደወላል። ተመልከቱ፣ ጻኡ ሲባል ይደወላል፣ ለመውጣት ትእዛዝ ተሰጥቶ። እግዚኦ ሲባል ይደወላል፣ እያንዳንዱ ሰው ተነስቶ እጁን ዘርግቶ ወደ ፈጣሪው ለመጮህ። ከቤተልሔም ስጋውና ደሙ በትንሹ መጥቅ እየተደወለ በቅዳሴው ተጋቡ ይደወላል። ለፍታት ይደወላል። ቤተክርስቲያን አዋጅ ሲኖራል፣ ጥሪ ሲኖራት፣ ምእመናን ሲሰበስብ ደውል ይደወላል። ይሄ ደውል ምንት ያነውመክሙ ምን ያስተኛቸዋል ተነሱ የሚል አዋጅ አለ። ያው የተኛ ሰው መቀስቀስ አለበት። መቼም የተኛ ሰው የሚቀሰቀሰው አውቆ የተኛ አይደለም። አውቆ የተኛን መቀስቀስ በድንጋይ ላይ ውሃ ማርሳት ሲላሉ አባቶቻችን። በድንጋይ ላይ ውሃ ማፍሰስ ማለት ድንጋዩ የሚጠጣው የሚረባው ነገር የለም፣ ውሃው የሚባክን ለድንጋዩ በርባና ይየው። አውቆ የተኛን ሰው መቀስቀስ እንደዚህ ነው። አውቆ የተኛን መቀስቀስ ድንጋይ አለት ላይ ውሃ እንደማፍሰስ። ስለዚህ ከብቱ ድካም ነው የሚሆነው። መጽሐፍ